በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሊቀ መላእክት ቅዱስ ሚካኤል መታሰቢያ በዓል በሰላም አደረሳችሁ አደረሰን። ሊቀ መላእክት ቅዱስ ሚካኤል። ሚካኤል የሚለው ስም አለቃ ኪዳነ ወልድ ክፍሌ መጽሐፈ ሰዋስው ወግስ መዝገበ ቃላት አዲስ በተሰኘው መዝገበ ቃላት መጽሐፋቸው ሲገለጽ ቃሉ የዕብራይስጥ ሲሆን ሚ ማለት መኑ፣ ካ ማለት ከመ ማለት ሲሆን ኤል ማለት ደግሞ አምላክ ማለት ነው። በዚህ መሰረት ቅዱስ ሚካኤል የስሙ ትርጓሜ መኑ ከመ አምላክ፣ ማን እንደ እግዚአብሔር ማለት ነው። በስነ ፍጥረት ትምህርት እግዚአብሔር ሳጥናኤልን ቅሩበ እግዚአብሔር እግዚአብሔር የቀረበ አድርጎ እንደሾመው ቅዱሳት መጻሕፍት ይመሰክራሉ። ነገር ግን ሳጥናኤል ከእግዚአብሔር የተሰጠውን ክብር ትቶ አምላክነት በመሻቱ በትዕቢት ምክንያት ስልጣኑ ተገፎ ወደ ምድር ጥሎታል። በቦታውም ቅዱስ ሚካኤልን ሾሞታል። ቅዱስ ሚካኤልን ሲመት ምክንያት በማድረግ ዕለቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኅዳር 12 ቀን በየዓመቱ በድምቀት ታከብረዋለች። ይህም ብቻ አይደለም። እስራኤላውያን በግብፅ ባርነት ቀንበር ተይዘው በስቃይ ሲኖሩ ያለቀሱት እንባ መንበረ ጸባዖት ደርሶ ከግብፅ ወደ ምድረ ርስት ይገቡ ዘንድ እግዚአብሔር ሊቀ ነቢያት ሙሴን አስነስቶ ባህረ ኤርትራን ከፍሎ አሻግሮ ለ40 ዘመናት ሲጓዙ ቀን በደመና ሌሊት በብርሃን እየመራ ያደረሳቸው ሊቀ መላእክት ቅዱስ ሚካኤል ነው። ቅድስት ቤተ ክርስቲያንም ይህንን ቀን መታሰቢያ አድርጋ የምታከብርበት ዕለት ኅዳር 12 ነው። ቅዱስ ሚካኤል ለኢያሱ ወልደ ነዌ በሰው አምሳል ተገልጦ የተመዘዘውን ሰይፍ በእጁ የያዘ ሰው በፊቱ ቆሞ አየ። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ወይስ ከጠላቶቻችሁ ወገን ነህ አለው። እርሱም እኔ እግዚአብሔር ሰራዊት አለቃ ነኝ፣ አሁንም ወደ አንተ መጥቻለሁ አለው። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደ በማለት እግዚአብሔር የቅዱስ ሚካኤልን ክብር ገልጧል። በኢያሱ ምዕራፍ 5 ከቁጥር 13 እስከ 14። ቅዱስ ሚካኤል ሹመት በነገደ መላእክት ላይ ብቻ አይደለም፣ ነገር ግን የእግዚአብሔር ሕዝብ በሆኑት ላይ ጭምር ነው። ከመላእክት ቅዱስ ሚካኤል ለእኛ ለሰዎች አማላጅ ሲሆን ለቅዱሳን ጻድቃን ሰማዕታት ደግሞ አጋዣቸው ነው። በሕይወታቸውና በተጋድሏቸው እስከ መጨረሻው ይረዳቸዋል። ይህንንም በቤተ ክርስቲያን በመጽሐፍ ስንክሳርና ድርሳነ ሚካኤል ላይ ኅዳር 12 ቀን እንደተጻፈው መልአኩ ቅዱስ ሚካኤል ዱራታኦስንና ሚስት ቴዎብስታን ከዲያብሎስ ፈተና የታደገበት ዕለት ነው። ዱራታኦስና ቴዎብስታ ሁልጊዜ ያለማቋረጥ የዚህን የከበረ መልአክ የቅዱስ ሚካኤልን የበዓሉን መታሰቢያ ያደርጉ ነበር። ነገር ግን በሀገር ውስጥ ችግር በሆነ ጊዜ ገንዘባቸው አለቀ። ለቅዱስ ሚካኤልም ለበዓሉ መታሰቢያ የሚያደርጉትን እስኪያጡ ድረስ ቸገራቸው። ዱራታኦስም የእርሱንና የሚስቱን ልብስ ሽጦ ለመልአኩ በዓል መታሰቢያ ያደርገው ዘንድ ይዞ ወጥቶ ሄደ። የመላእክት አለቃ ቅዱስ ሚካኤልም በታላቅ መኮንን አምሳል ለዱራታኦስ ተገለጠለትና ወደ ባለጸጎች ሄዶ በእርሱ ዋስትና በ1 ዲናር 1 በግ፣ ሁለተኛም ወደ ባለ ስንዴ ዘንድ ሄዶ በእርሱ ዋስትና ስንዴን እንዲወስድ፣ ዳግመኛም ወደ አሳ አጥማጅ ዘንድ ሄዶ 1 አሳ እንዲወስድ፣ ነገር ግን ወደ ቤቱ ሳይደርስ የአሳውን ሆድ እንዳይቀድ አዘዘው። ዱራታኦስም እንደታዘዘው አደረገ። ወደ ቤቱም በተመለሰ ጊዜ ቤቱ ሁሉ በበረከት ተሞልቶ አገኘው። እርሱም እጅግ ተደስቶ የዚህን የክቡር መልአክ የመታሰቢያ በዓል አደረገ። ጦማዳሪዎችንና ድሆችንም ጠርቶ አጠገባቸው። ከዚህ በኋላ ለዱራታኦስና ለሚስቱ ቴዎብስታ ቅዱስ ሚካኤል ለሁለተኛ ጊዜ ተገለጠላቸው። ዱራታኦስንም የአሳውን ሆድ እንዲሰነጥቅ አዘዘው። በሰነጠቀውም ጊዜ 300 የወርቅ ዲናር በአሳው ሆድ ውስጥ አገኘ። ቅዱስ ሚካኤል ዱራታኦስና ሚስቱን ቴዎብስታን እንዲህ አላቸው፣ ከዚህ ዲናር ወስዳችሁ ለባለ በጉ፣ ለባለ አሳውና ለባለ ስንዴው ዕዳችሁን ክፈሉ። የቀረውን ለፍላጎታችሁ ናችሁ። እግዚአብሔር አስቧችኋልና በጎ ስራችሁንም መስዋዕታችሁንም ምጽዋታችሁንም አስቦ በዚህ ዓለም አሳመረላችሁ፣ በኋላኛው መንግሥተ ሰማያትን አዘጋጅቶላችኋል አላቸው።
እነርሱም ይህን ነገር ሁሉ ሲሰሙ ደነገጡ። የከበረ ገናናው መልአክ ከመከራችሁ ሁሉ ያዳንኳችሁ የመላእክት አለቃ እኔ ሚካኤል ነኝ። መሥዋዕታችሁንና ምጽዋታችሁን ወደ እግዚአብሔር ፊት ያሳረኩ እኔ ነኝ። አሁንም በዚህ ዓለም ከበጎ ነገር እንድታጡ አላደርጋችሁም አላቸው። ይህንንም ከነገራቸው በኋላ ወደ ሰማያት ወጣ። እነርሱም በፍርሃትና በክብር ሰገዱለት። የመላእክት አለቃ ቅዱስ ሚካኤል ከበዓሉ በረከት ረድኤት ይክፈለን። ጥበቃውና አማላጅነቱ አይለየን። አሜን።